ይችን የመሰለች ቆንጅዬ ለህይወት የምታሳሳ እህት እንደዚህ ሁለት አይነት ገጽታ ከዚህ ከቁንጅና ወደዚህ ወደ እሳትነት ወደ ጥላሸትነት የቀየራት የገዛ ባሏ ነው። የሁለት ልጆቿ አባት ነው ቢባል እንደው ማን ነው የሚያምነው? ማን ነው የሚያምነው? እኔ ወንዶችን በሙሉ አልወቅስም፣ ምክንያቱም በጣም ጀግና ወንዶች ጀግና አባቶች ስላሉ ማለት ነው። ግን አንዳንድ ጥቂት ወንዶች በቅናት የተነሳ የስንት እናቶችን የስንት ሴቶችን ህይወት አጨልመውታል። አሁን የዚችን ህይወት እንደዚህ አጨልሞታል። ሀስቢን አላህ ወኒዕመል ወኪል። ሰላምታዬን ዘነጋው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደምታዩት ውጭ ላይ ተቀምጬ ነው ማወጋችሁ ይሄንን አሳዛኝ ቂሷ ልነግራችሁ ነው ማለት ነው። ከዛ በፊት ዘርፌ ይቺ ምስል ላይ የምትመለከቷት እንትን ትላለች፣ ኦንላይን ልብስ ምናምን ትሸጣለች። እጅግ በጣም መልካም ልጅ ናት። እኔ ማለት ማቃት በቲክቶክ ነውና እያስፈራሩኝ ነው፣ ከጠፋሁኝ ፈልጉኝ አለች ማለት ነው። ዱባይ ላይ ምን እንደተፈጠረ ምን እንደሆነ አላቅም፣ ምን መንፈስ እንደገባ አላቅም። በቃ እህቶች በተለያየ ነገር ይሞታሉ፣ ሞታቸውም ተሸፋፍኖ ይቀራል። አለኩል ያልን በዚህ 2 ቀን ውስጥ ምን ብላ ነበረ? አንዲት ልጅ መስኮት ስታጸዳ ትሞታለች። አበሻ ማለት ነው። አግብታ የምትኖረው ሱዳኒ ነው እና ከፎቅ ላይ ወድቃ ነው መስኮት ስታጸዳ የሞተችው። ስለዚህ ይቺ ልጅ ደግሞ አንድ ኢማራ ላይ ነው የሚኖሩት እና ሄዳ ለቅሶ ደርሳ ከዛም በኋላ ቪዲዮ ሰራች። አንድ እህታችን ከፎቅ ላይ ወድቃ ሞተች እና ራሳችሁን ጠብቁ ምናምን ብላ ቪዲዮ ሰራች። ምንም ያለችው የተናገረችው ነገር የለም እና በዛ የተነሳ የሟች ባል ደግሞ ሱዳኔ ነው እና በዛ የተነሳ ማስፈራሪያ ደረሳት ለባልየው። እንደዚህ እያለች እንደዚህ ባሏ ገሏት ነው እንደዚህ የማይባል ነገር። እኔ አንዳንዴ እውነት የሆነ በቃ ምን ያለበት ፈስ ያለበት ዝላ አይችልም የሚባል አባባል አለና የልጅቷ አሟሟት ደግሞ ወደው ነው የተቀበረችው። ምንም እንትን የተባለ ነገር የለምና አለኩል ሀሊን ስራ ያለበት ሰው አያስተኛውም። ህሊናው ራሱ ያንቀዠቅዠዋል ማለት ነው። በቃ የሆነ ያፈራግጣችኋል። የሆነ ያደረጋችሁት ነገር ካለ ዝም እንድትሉ አያደርጋችሁም። እና እነዚህ ሰዎችም ያደረጉትን ነገር አላውቅም፣ ነገር ግን እሷን እያስፈራሯት ነው ማለት ነው። ለባልየው ተናገሩ። እንደዚህ ባሏ ነው፣ ባሏ ጠጭ ነው፣ መድሬሽ ብለው ተናግረው ባልየው ይደውልላታል። ባልየው ሲደውልላት በቃ እንትን በል እኔ የለቀኩ ቪዲዮ ይሄ ስለሆነ ይሄንን አስተርጉመህ ስማ፣ ከዛም በኋላ እኔን ለፖሊስ አሳልፈህ ትሰጠኛለህ ስህተት ከሰራሁኝ ወይም ደግሞ ያንተን ስም ከጠቀስኩ ትለዋለች። ያንን ቪዲዮ አይ ምንም ያልሽው ነገር የለም አመሰግናለሁ ምናምን ብሎ እንትን ይላል ማለት ነው። የኛዎቹ ግን እንደው ምን አስበው ነው ለባዕድ አሳልፈው የሚሰጧት? በጣም የሚያጅብ ነገር ነው። ብቻ የቅናት ጥግ ጥሩ አይደለም። አለኩል ያህሊን እቺ ከጠፋች ፈልጉኝ እያለች ነው። አሁን ወደ መጣሁበት ስመጣላችሁ ሳወጋችሁ የቅናት መንፈስ እንግዲህ ከባድ ነው። ቅናት የእብደት ታናሽ ወንድም ነው ማለት ይቻላል ማለት ነው። እና እቺን መግቢያ ላይ ያያችኋትን ልጅ የመሰለች ቆንጆ የሁለት ልጆች እናትን እንደዚህ በአሲድ ደፍቶ ባሏ በእንደዚህ አይነት ሁኔታ አድርጓት እየታከመ ትገኛለች ማለት ነው። እኔ እዚህ ጋር መልእክት ልናገር የምፈልገው ነገር እውነቴን ነው የምላችሁ፣ ሴቶች በጣም የሚቀና ወንድ በጣም የሚቀና ሰው ጋር ካላችሁ ህይወታችሁን በሰዓቱ አዲኑ ነው የምለው። ሌላ ምንም የምለው ነገር የለኝም። ምክንያቱም ምን እንደሚያደርስባችሁ ቅናት ማለት እሱ መጥፎ ሆኖ አይደለም፣ ግን ሰይጣን በልበል ነው የሚለው። ምክንያቱም በጣም ኦቨር አንዳንዴ እኮ ሰዎችን ከፈጣሪ በላይ ስንወድ በቃ ሰይጣን ምንድነው የሚያደርገን? ይጎተጉተናል። ሴቶችን ብትሆኑ ማለት ነው። እናንተ ያንን ሰው የምወዱበትን መስፈርት አስቀምጡ። በቃ እኔ ያንን ሰው የምወደው እስከዚህ ድረስ ነው። በቃ ገደብ አለው። የሰው ልጅ ፍቅር ገደብ አለው። ነገ ጥሎሽ እንደሚሄድ ማመን አለብሽ። እንደገና ደግሞ የሰውዬ ፍጡር ነው።
ሰው ነው። እንደ ሰውም ደግሞ ሊሳሳት የሚችልበት መንገድ ሊኖር ይችላል። እኔ ተፈጣሪ በላይ ይህን ሰው አላፈቅረውም ብላችሁ ራሳችሁን አሳምኑ። ሴቶችም አሉ በተኙበት ወንዶችን የሚገሉ፣ ወንድ ብቻ አይደለም እዚህ ጋር ልንወቅስ የምንችለው ማለት ነው። ግን ቅናት ከባድ ነገር ነው። አሁን ይችን ልጅ እንደዚህ ያደረጋት የልጆቹ አባት ነው ብንል ማን ነው የሚያምነው? የልጆቹን እናት ገደለ ሲባል እንሰማለን፣ እንደዚህ ያደረገ ሲባል እንሰማለን። ግን እኮ ፈልጎ አይደለም። አንድ መረዳት ያለብን ነገር ሰይጣን ይገፋፋዋል። በጣም መጥፎ ነገር ነው ደግሞ ይሄ ማለት ነው። ስለዚህ ቅናት ከባድ ነው እና ሁላችሁም የምቀኑ ሰዎች ተጠንቀቁ። እንደገና ደግሞ የሚቀና ባል ካላችሁ በትንሽ በትልቁ ዱላ፣ በትንሽ በትልቁ እንደዚህ በጣም አዛ የሚያደርጋችሁ ከሆነ በሰዓቱ ህይወታችሁን አድኑ ብዬ ነው የማስበው። እንደ እህቶች እያልን ከንፈራችንን እየመጠጥን እንደ ወይኔ የገዛ ባሏ እንደዛ አደረጋት እንደዚህ ከሆነ ምናምን ከምንል በፊት ራሳችሁን አድኑ ማለት ነው። ምክንያቱም ከባድ ነገር ነው ቅናት ማለት። ያላቅም ብቻ ብዙ እህቶች በቅናት ህይወታቸውን ውድ የሆነ ህይወታቸውን አጨልመዋል። የቤተሰቦቻቸው ህይወት ጨልሟል። ምክንያቱም ልጆቻቸውን ያጡት የነዛ ቤተሰቦች ማለት ነው። የነዛ የሟች ቤተሰቦች ከባድ ነው። እንደገና ለእነሱ ሳይሆን ለልጆች ይከብዳል። እኔ አባትሽ እንደዚህ እናታቸውን አባታቸው እንደዚህ አድርጎ ምን አይነት ነገር ነው ለአባታቸው የሚኖራቸው? አይምሯቸውስ እንዴት ነው ይሄን ነገር መቀበል የሚችሉት? እንዴት ነው ተቀብለው የሚኖሩት? በጣም ከባድ ነው። ትልቅ የሆነ የስነ ልቦና ጫና ያሳደራል ማለት ነው። ምክንያቱም አባታችሁ የወለዳችሁ አባት እናታችሁን በእንደዚህ ሁኔታ ላይ ሲያደርጋት እንዳሞት እንዳሽር አድርጎ እንትን ሲላት ስሜቱ በጣም ከባድ ነው። ወላሂ በጣም ከባድ ነው እና እኔ በግሌ ሳስበው በጣም ነው የሚከብደኝ። ማሰብ ሁላ አልፈልግም እንደዛ አይነቱን ነገር ማለት ነው። ምክንያቱም ከባድ ስለሆነ ማለት ነው። እነዛ ልጆች ላይ የሚያድረው ስነ ልቦና ጫና አሰቡት። እንደገና ደግሞ ልጆቻችሁን ማለት እናታችሁን አባታችሁን የገደለው ተብለው ሲነገራችሁ ሲሰሙ አስቡት እንግዲህ ያለውን ጫና። እኔ እንጃ እንኳን አይደለም እንደዚህ ተብሎ እንዴ ነካ እንኳን ቁጣ እንኳን ሲቆጣ እናታችሁ ምን ያክል ነው ስሜታችሁ የሚረበሸው? የሆነ ነገር እንኳን ተፈጥሮ ሲጨቃጨቁ እናትና አባቶቻችሁ ምን ያክል ስሜት እንዳለው ታውቃላችሁ ማለት ነው። እና እንኳን አይደለም እንደዚህ አይነት አደጋዎች ደርሰውና ተጠንቀቁ ማለት ነው። ዘመኑ ሰው ከፍቷል። ለምን እንደሆነ አላውቅም። ለምን እንደዚህ በዚህ ልክ እንደተጨካከንን፣ ለምን በዚህ ልክ ሰው አውሬ እንደሆነ አላውቅም። ብቻ ግን አላህ የተሻለውን ነገር ይምረጥልን እህቶቼ። አላህ ይጠብቃችሁ ከሚፈራ ነገር ሁሉ አላህ ይሰውራችሁ እላችኋለሁ። እኛ ለኩል ያለ ለዛሬ ይዤላችሁ የመጣሁትን ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ብቻ ህይወት ከባድ ናት። እኔ እንጃ እኔ ሰላችሁ በጣም ነው የምደነግጠው እንደዚህ አይነት ነገር ስሰማ። እንደው አላህ ዱአ አድርጉ ለሁላችንም። አላህ የተሻለ ነገር ይምረጥልን። ህይወታችንን በሰው እጅ እንዳያጠፋብን ዱአ አድርጉ። የተስተካከለ ትዳር አላህ ይስጣችሁ፣ አላህ ያሳምርላችሁ። ደግሞም እኛም ነን ሰይጣንን የምናስገባውና እኛም ደግሞ ዱአ ማድረግ አለብን ማለት ነው። ዱአ ማድረግ አለብን። የሰው ልጅ በህይወቱ ላይ ትልቁ ነገር ዱአ ነውና ዱአ የማይፈታው ነገር የለም። ለኛ የከበደንን ነገር ለአላህ ቀላሉ ነውና እናንተ ደግሞ ዱአ እያደረጋችሁ ህይወታችሁን እንዲያምር አድርጉላችኋለሁኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በዛ በፊት ያልነገርኳችሁ ነገር አለ። ልብስ ምናምን ማዘዝ የምትፈልጉ እህቶች ካላችሁ እባካችሁን በተለያዩ ቪዲዮዎች ላይ ሰርቻለሁኝ፣ ቁጥር አስቀምጫለሁኝ። እየገባችሁ ጋቢዎች፣ ልብሶች ምናምን ማዘዝ የምትፈልጉ እህቴ ማናገር ትችላላችሁ። እዘዙ፣ ቤተሰቦቻችሁን አስደስቱ እላችኋለሁ። በተረፈ እወዳችኋለሁ። በድጋሚ ባይ ባይ ባይ።